ዘልዬ ወንድሜ የኔ መኩሪያ ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። አሁን ተደስቻለሁ። ሰውነቴ ሽሯል። እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን ትህትናን ያስተማረን ደግነትን ቅንነትን ያስተማረን ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ መጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ መጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማር ሳልነው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል።
እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። ዘላለም 33-34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምህሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው እለሰ ሰናየ ተልኩ ቀሲሳን ምክቢተ ክብር ይደልዎሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬ ያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገር ነው። ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌል ናት፣ ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችንን ሁሉ ሰውተን የተሯሯጥ ነው የእርሰው ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው
ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የእኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ፣ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከ መዊ ተስፋዬ፣ እነ ሊቀ ካህናት መጠኑ ከአሜሪካ፣ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ፣ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት፣ ሐዘኑ ተረስቶ ደስታ የሚተካበት፣ ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። ሞትን አትፍሩ ኃጢአትን ፍሩ ሞትን አትፍሩ ኃጢአትን ፍሩ ከጻድቃን ከተማ እንዳትባረሩ ከጽዮን ከተማ እንዳትባረሩ ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን በአምላክ ሞት ተሽሯል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። እንማር ስለ ጽድቅ እንማር
ዘመኑ ነውና የዘመኑ መምህር የዘመኑ መምህር ዘመኑ ነውና የዘመኑ መምህር የዘመኑ መምህር ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን የቃየል ኑሮ የቃየል ኑሮ ምነው ቢቀርብን የቃየል ኑሮ የቃየል ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተ ወንድሙ ቃየል ነው። ወንድሙ ቃየል ነው። በሕይወት የሞተ ወንድሙ ቃየል ነው። የሞተው ወንድሙ ቃየል ነው። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም እመቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ በሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ነው። ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆብ ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼም በሚገባ አገልግሎት ፈጽማቸዋል። የአገልግሎታችሁን ዋጋ እግዚአብሔር ይክፈላችሁ። ተባረኩ።
እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን።